እሱ በጣም እየተጠረጠርኩ አሚ የጋ ካለ ስለሆነ አክብረው የጋ ካለ ሰራዬን በአግባቡ አውቄና ፈልጌ መሰራ ልጅ ነኝ ጎበዝን ምናምን ስላልሆነ እንጂ ነው ጠበቃ ራሱ አለ መሆነ ራሱ ያጠራጥራል። አሚን ላይ ነው እንደዚህ እናት ነች፣ የሁለት ልጆች እናት ነች። ፍርድ ቤቱ ጋር ዳኛው ጋር ስቀርብ የሁለት ልጆች እናት ነች። በዋስ ትውጣ ለምን ሳትል ለምን እንድትለቀቅ አታደርግም? እንዴት መጣን ተስተናግረኝ አልፈልግም። በቃ ክብረን ጠብቅ። እኔማ ክብሬን ጠብቄ ነው። ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? ዛሬ የመጣሁበት ምክንያት ያው እንደጠፋው ሁላችሁም ታውቃላችሁ። ያው በሱመያ ጉዳይ ቢዚ ሆኜ ነው። ለሱመያ የቻልኩትን ሁሉ እያደረኩላት ነው የተቻለኝን በሙሉ ግን ምንም ጠብ የሚል ነገር ምንም አዲስ ነገር ሊኖር አልቻለም። ሊኖርም ያልቻለው አንደኛውና ዋነኛው ምክንያት ብዬ ማስበው ጠበቃው ነው ብዬ አስባለሁ። ጠበቃው ምንም እኔ እንጃ በጣም እየተጠራጠርኩት ነው። ፈዛዛ ጠበቃ ነው። ሱመያ ምንም ባላደረገችው ነገር ምንም መፍትሄ ሊሰጥ እንኳን አልቻለም። ፍርድ ቤት እየቀረብን በስተክክል እየተሟገተላት ራሱ አይደለም። ስለዚህ ይሄ ነገር የሰይድ እጅ ያለበት ብዬ አስባለሁ በጠበቃው ጉዳይ ማለት ነው። ስለዚህ ዛሬ እነውሊ ጠበቃውን ይዘውት እየመጡ ነው። ጠበቃውን አወራዋለሁ። እጁ እንዳለበትና እንደሌለበት እጠይቃለሁ። እጁ የሰይድ እጅ እንዳለበትና እንደሌለበት ያው ሳፋጥጣው እውነታውን ሁላችሁም ታያላችሁ። በእርግጠኝነት ደግሞ እጁ የሰይድ እጅ እንዳለበት አውቃለሁ። እስካሁን የሱመያን ጉዳይ እየተከታተለ ነው፣ ግን ምንም እያደረገ አይደለም ጠበቃው። ምንም ዝም ብሎ ይሄዳል፣ እኛ ጋ ይመጣል። ሱመያ እንደዚህ ሆነች የሆነ ምንም ፍንጭ ላይ ራሱ አልደረሰም። በቃ የሆነ ፍዝዝ ያለ ጠበቃ ነው። በዚህ ጉዳይ ዛሬ እኔ መፍትሄ እፈልጋለሁ። ምክንያቱም እዚህ ጋር እኛ እየለፋንላት ስንት ነገር ያደረገችልኝን ሱመያ እንደዚህ እስር ቤት እየማቀቀች የሁለት የልጆች እናት እንደዚህ ፖሊስ ጣቢያ ስትንከራተት ማየት ለኔ ይከብደኛል። እና እንዳያችሁት ሰይድም እኔን አሳስረኝና እሷን ተዋት ስለው እምቢ ያለ። ስለዚህ ያለኝ አማራጭ ሌላ ጠበቃ የተሻለ ጠበቃ ማናገር ነውና እስቲ ዛሬ ይሄን ጠበቃ አዋራዋለሁ። በእርግጠኝነት የሰይድ ነው የሚሆነው። ካልሆነ እንኳን እስኪ ምን ላይ እንደደረሰና ሁሉንም ነገር እናጣራለን። ምክንያቱም በዚህ አካሄድ ሱመያ ትፈታለች የሚል ምንም ሀሳብ የለኝም። ሰይድም እንዳያችሁት ብዙ ጊዜ ተለማመጥ ነው ምን አልነው ምንም መፍትሄ ላይ ሊሄድ አልቻለም። መፍትሄ ላይ ሊደርስ አልቻለም። ሰይድም እሷም እልህ ውስጥ ገብታ አላሳይም ብላለች። በዚህ መሀል ደግሞ እየተጎዱ ያሉት እነዛ ሁለት ልጆችና ሱመያ ናቸው። ምክንያቱም እስር ቤት ሲኮን ጭራሽ ለሴት ልጅ ምንም ጥሩ አይደለም። ሱመያ አሁን ያለችበት ሁኔታ ምንም ጥሩ ላይ አይደለም። ምንም የሚመች ቦታ ላይ አይደለችም ያለችው። ሴት ነች። ምንም ባላጠፋችው እቺ ጀግና ሴት ደግሞ እስር ቤት እየማቀቀች ነው። ስለዚህ ጠበቃውን አናግረውና የሚለውን ነገር እስቲ እናንተም ራሱ ተሰሙታላችሁ እና ምን እንደሚል እናዳምጣለን። አሁን ያለውበት ሰፈር ለጠበቃው ነገር ያለው ለነኦሊ ይዛችሁት ነው ብየዋለሁ። ምክንያቱም ቢሮ ማውራቱ ራሱ ምንም ጥሩ ነው ብዬ እያሰብኩ አይደለም። ቢሮ ማውራት ስለዚህ እንደ ወንድ ላፋጠጠው ፈልጋለሁ። ምንም ጠበቃ ነው እንጂ ይናል መንግስት አይደለም፣ እሱ አቃቢ ሕግ አይደለም። ስለዚህ ማናገርም እንችላለን። ጠበቃው ማለት በግላችን ማውራት እንችላለን። ምክንያቱም እኛም እሱ ያስፈታናል ብለን ነው ብር የከፈልነውና እነው ሊያድም እየመጡ ነው፣ ይዘውት እየመጡ ነው። ምክንያቱም እንደዚህ ሰፈር ውስጥ ሲሆን በደንብ እንደፈለግን ማውራት እንችላለን ብዬ አስባለሁ። እኛ ጠበቃውን የቀጠርነው እሷን እንዲያስፈታት ምናምን ነው። ስለዚህ አወራዋለሁ ማለት ነው። ወይ ሰላም ነው አለ ና በዚህ እሺ ይሄው እንግዲህ ጠበቃው ያለውን ነገር እንትን ብለናል። እንዴት ነህ? ሰላም ነው።
በተደጋጋሚ ቢሮ እየመጣን ቢዚ ነኝ እያልክ አትገኝም። ብትገኝም ምንም የረባ ነገር እያደረክ አይደለም። ስለዚህ የሱመያን ጉዳይ የደረስክበትን ነገር እንድታሳውቀን እንፈልጋለን። ያው ጉዳዩ በአስቸኳይ ማለት ነው። ገብቶሃል አይደል? ያው መጀመሪያ ባወራነው መሰረት አሪፍ እየሄደ ነው ጉዳዩ። አላቆምኩትም፣ ችላም አላልኩትም። አይ በጣም ችላ ብለኸዋል። እሱ ትንሽ የሥራ ብዛት ምናምን ትንሽ ቢዚ እያደረገኝ እንጂ አልተውኩትም ጉዳዩን። አይደለም እንዴ መሰረት እንዴት እያደረኩ ነው መገኘው ነው ጉዳዩ እኮ። እኛም እኮ በህጉ ነው እየሄድን ያለ ነው። ግን አንተ እያደረክ ያለኸው ምንም የረባ ነገር እያደረክ አይደለም። አዲስ ነገር ላይ አልደረስክም። ዛሬ ራሱ እናገኘኝ ብለን ቀን ሙሉ እዛ ውለን ይሄው ነው ሊን ነው ይዛችሁት ነው ብያችሁ ይዤ መጣሁ። ስራ ቦታም ተረጋጋ። አሁን እሱ የህግ አካልም ስለሆነ በዚህ ስሜት አይደለም ማውራት ያለበት። ገባ አይደል? እሱ ብዙ ኃላፊነት አለው አይደል? እና ኃላፊነቷል እሱ ራሱ ከኔ ጋር አውርቷል። ገባ አይደል? ተረጋጋም ማለት ነው። ምንም እኛ ልጅ እሷን ለማስፈታት ቀጥረ ነው። እሱን ራሱ ማግኘት አልቻልንም እኮ እሱን ራሱ ማግኘት አልቻልንም ምናምን እያለ ነበር። እኛ መንገድ ላይ የፈለገ ስራ ቢዚ ያደርግ ይሄ ስራ አይደል እንዴ? ይሄ ስራ አይደል? ስሜት አይደለም የምታወራው አሚር እኮ እና በምን አይነት ስሜት ነው? ድጋሚ ስሜት መታሰር ትፈልጋለህ? ድጋሚ ስሜት መግባት ትፈልጋለህ? በዚህ እኔ የመጣሁት ራሱ በሪስፔክት ያወራኛል ወይ አክብሮ ያወራኛል። አዎ አክብሮ ያወራል። ከቤት ጋር ይዘህ ነው መጣ። ገባ አይደል? እኛ እኮ ሱመያ እንድትፈታ እንፈልጋለን። ገባ አይደል? ስማ ምንም እኮ ልጅ ሰውዬውን እኮ እያገኘ ነው አይደለም? እንደው ማግኘት ራሱ ከበደ። ገብቶኛል። ጥፋት እንዳለበት እኮ ነው ነግሬው ከዚህ በፊት እኮ ከተገናኘን ከቤት ጋር ነግሬው እንደው ማለት ሌላ ነገር ራሱ እየጠረጠርኩት ነው። ምንም የሚጠረጠር ነገር የለውም። ነገሩን ጠይቁኝ፣ መታችሁ እና ጠይቁኝ፣ በአግባቡ ልመልስላችሁ። ምንድን ነው ችግሩ? በቃ የምጠረጥረው ነገር አለ፣ እሱ ማስበው ነገር አለ። ምንም ስለማሰማና ምንም አታወራም። ምንድን ነው የምታስበው? ቤቲ ምን አለ መሰላችሁ፣ አዳምጡኝ። ጠበቃ ማለት ምንም ነገር ሳትዋሽ ትነግረዋለህ። እሱ ደግሞ ከህግ አካል ጋር ይከራከርላል፣ ያሸንፋል። ገባ አይደል? ሲቀጥልም ደግሞ አንድ ነገር አንተ ከጠበቃ ጋር መከራከር የለብህም። መፍትሄው ቶሎ ሱመያ እንድትፈታ አይደል የፈለገው? ምንም መፍትሄ እየሰራልን አይደለም። እሱማ ያደረገ አይደለም። ምን ያዘ እስኪ አንድ ቦታ የደረሰው እስኪ አንድ ያዘ ነገር አለ። አንድ ያደረገው ነገር ንገረኝ እኮ እስኪ የያዘክ ነገር አለ። ቅድም አይደለም ቆይ ኦሊ አንድ ያደረገው ነገር ምን አለ? እሱ ምን እዚህ ጋር የመጣው ለጥል አይደለም። አሚን ተስማሙ። እዚህ የመጣችሁ ለጥል እኛን እያደረኩ ነው የምገኘው። እኛም ማለት ስማኝ፣ እኛም በተረጋጋ መንፈስ አስረዳኝ። በመጀመሪያ ልንነጋገር ነው የመጣነው። ስለዚህ ኦሊም አንተም ብትሆን ተደማምጠን እናውራ። እኛ አሁን የጠራንበት ዋነኛ ምክንያት ሱመያን እስካሁን ለምንድን ነው አለም ማስፈታት ምናምን ነገሩ ይቅር፣ ግን አዲስ ነገር እንኳን አላሳየህንም። እስካሁን እንደዛው እንዳለችው እንደታሰረች አይደለም። እኛ ሄደን እንኳን ልጅቷ የሁለት ልጆች እናት ነች። እዛ ጋር ትዳር የነበራት ለምን አንተ ዳኛው ፍርድ ቤቱ ጋር ቆመ ማለት ለምንድን ነው? ልጅቷ የሁለት ልጆች እናት ነች። የሁለት ልጆች እናት ነች። ፍርድ ቤቱ ጋር ዳኛው ጋር ስቀርብ የሁለት ልጆች እናት ነች። በዋስ ትውጣ ለምን ሳትል ለምን እንድትለቀቅ አታደርግም? አንተ ለራስህ ቢዝነስ 10 ስልክ ቢዚ ይሆናል፣ ይደወልብሃል። እሷ መማቀቅ የለባትም። በዚህ ስሜት ማለት እሷ እኮ የሁለት ልጆች እናት ነች። የጠበቃ ፕሮግራም አለ ዋናው አንተም ልገባ ትችላለህ። ሲጀመር እንደዚህ አይደለም ማውራት ያለብህ። አንተም ተረጋጋ። አውርተናል መሰለህ። በቃ በአግባቡ ነው ማውራት ያለብህ። በሰከነ መንፈስ እናውራ ነገሩን። እኔ ችላ ብዬው አይደለም ነገሩ። ችላ ካላልከው ለምንድን ነው ልጅ ማትወጣው? ዋስትና እንኳን ለምንድን ነው ፍርድ ቤቱ ደጋ ቆመ? አንተ ምን ጥሩ ነው ብለህ ያሰብከው? እንዴት ነው አንተ ጥሩ ነው ብለህ ያሰብከው? ተገናኝተን አውርተናል ስለ ሁሉም ነገር። ሁለታችን ተገናኝተን አላወራንም እንጂ ሁሉንም በተቻለ መጠን እያደረኩ ነው የምገኘው። አሚን ጠበቃ ማን ነው የፈለገውን ነገር ማድረግ የመቀየር መብት አለ። ገባህ? አሚን ለማትረጋጋ ማለት በኋላ የቀጠሮ ቀን ቢበላሽ ብንስ አሚን ምን አካ ገባህ? በዚህ ስሜት የምትከራከር አይደለም። አንተ ልትገባ ትችላለህ። የህግ አካል ነኝ እኔ የምታወራው ተጠንቀቀህ ለማውራት ነው። ኧረ እንደዛ አይደለም። እሱ እኮ እንደዛ ለማለት ፈልጎ እኮ አይደለም። አንተ ምንም ነገር መፍትሄ ማደርስ ከሆነ ማለት ሌላ ጠበቃ እንፈልጋለን። ሌላ ጠበቃ እናናግራለን። አሚር ይኸውልህ አሁን አንዴ መጥቷል አይደል? አንዴ ሄደን ያለ መገናኘት ችግር እንጂ በጣም እንደዚህ አይደለም። እንደዚህ አይደለም። ኧረ ቢያንስ አንተ ሁለት ልጆች እናት ነች። አንተ ዋስትና እንኳን ጠይቀህ እንድትወጣ ማለት አትችልም እንዴ አንተ? እሱ ነው ይችላል። እኔ እኮ አንተን እኮ የጠራሁት ማለት ሁሉንም አድርጌያለሁ። ስማኝ፣ እኔ እኮ አንተን የጠራሁት ማለት እዚህ ጉዳይ አላወራንም። እኔ እና አንተ ሌላ ነው የሁለት ልጆች እናት እንደሆነች ብዙ ነገር እንዳለ ሲቀጥል ነው ሴት እንደሆነች ያለው እኮ ገብቷል አይደል? ሁሉንም ጉዳዩን እየሄድኩኝ ነው። ስማኝ፣ ራሱ ስሜት ተሰምቶት ነው። ማንም ሰው አይሰማውም። እዚህ ጋር ነው መስማት ያለበት ሰይድ ነበር። አንተን እኮ የጠራን አንተን የቀጠርን እኮ አንተ ጥሩ ጠበቃ ነህ፣
ብለን ነው አይደል እንዴ? አንተ ብዙ ኬሶችን በእነዚህ አይነት ኬሶች ልምድ አለ ብለን ነው። ግን ልምድ ሳይሆን አንተ ያለ ሌላ ነገር ነው ያለህ ነው የሚመስለው። ስለዚህ ምንም ውስጣችን ላይ ለሙለታችን ላይ ምንም አይነት ነገር የለም። እንግዲህ ለመረጋጋት ሞክሩ። የፈለጉትን አናግሯለሁ። ሄጅ ያለኝ ነው በጣም ብዙ ሄጅ ያለኝ አንደኛ እሺ በጣም ይቅርታ፣ እኛ ለማለት የፈለግነው ነገር ገብቶሃል አይደል? አሁንም መፍትሄ ላይ ምንም አላየንም። ካሁን በኋላ ቢያንስ በትክክል ስራ አለ። የሆነ ምንም ፍንጭ የለም። ምን ይቀጥር ነው? እሷንም ስንጠይቃት እሷ የምትናገረው ነው ማጣቅ። እስር ቤት እኮ እንሄዳለን እንመላለሳለን፣ እንጠይቃታለን እኮ ስንጠይቃት ምንም ጠበቃው ምን አለሽ? ጠበቃው ምን ላይ ደረሰ? እሷም ልክ ነች። ገባ የበሰበሰች በነገሩ በጣም እንትን በለናልኛ። ሰይድ የሚይዝህ ከሆነ የሰይድ ጉልበት ካለ የሰይድ ኃይል ካለ ሰውየው ገንዘብ አለው፣ ሰውየው ሀብታም ነው። ገባ የፈለገው ነገር ማድረግ ይችላል። አይ በዚህ ጉዳይ እንዳጠረጥሩኝ እኔ ብዙ አመት እንዳለኝ አንደኛ በዚህ ጉዳይ ምናምን ጣልቃ አልገባም። እኔ ጋካኔ ሁሉንም ነገር መጠርጠር ሳይሆን ሰውየው በገንዘብ የሚያምናል፣ ሰውየው በገንዘብ ያምናል፣ በጉልበት ያምናል። በህጉ መሰረት ማንም በጉልበት ስላመነ ነው እሱን የደበደበው። እኛን የምታደርገው በጉልበት ስላመነ ነው። ገባ አይደለ? እሱን ተረድቼ በተቻለኝ መጠን የተቻለኝን እያደረኩ ነው የምገኘው። እኔ እንደዚህ ሳይሆን አሁን የሆነ መፍትሄ ላይ ማደርስ ከሆነ አንተ ራሱ ምንም እንትን ልልህ አልችልም። እኔ አንተ ራሱ በጣም እየጠረጠርኩ የጋካኔ ስራዬን በአግባቡ አውቄና ፈልጌ የማሰራ ልጅ ነኝ። ሌላ ነገር ለማውጣት ምናምን አትሞክሩ። የጋካኔ ነኝ። ነገሩ በተቻለኝ መጠን እጨርስላችኋለሁ። ሰሞኑን ምንም ሌላ ነገር የለውም። ተንዛዝቷል። ለዚህ አይ ጉዳዩን አፍጥነው። ኧረ በእናትህ እኔ ማለት በተቻለኝ መጠን እዛ ጋር ታሰረች። እኔ ራሱ ማለት ስማ ሌላ እረዳለሁኝ እኮ በጠበቃነት ጎበዝ ምናምን ስላልሆነ እንጂ እኔ ጠበቃ ራሱ አለም መሆን ራሱ ያጠራጥራል። አሚን ነው እኔ ማለት የሰይድ ቅጥረኛ ነው። የሰይድ ቅጥረኛ ነው። እኔማ ክብሬን ጠብቄ ነው የምሰራው ነገር ስራ ቤት ይዘሽ ትናገረዋለህ። ምንም ቢሆን እኮ ከጋካል ጋር ነፃ ፍላክ ራስ ማቋረጥ ሰይድ ቅጥረኛ ነው ማለት ይኸውልህ፣ ሰይድ በገንዘብ እንደሚያምን አውቃለሁ፣ በጉልበት እንደሚያምን አውቃለሁ። ሰይድ ተብዬው ገባ አይደለ? በብዙ ነገር ያምናል። ስለዚህ አሁን ከዚህ ሰውዬ ጋር መነጋገር የለብህም። ገባ አይደለ? እሱ የራሱ ችግር ሊሆንበት ይችላል። ችግርም ካለበት እንታገሰውና ካስፈራ ለጠበቃ እንቀጥራለን። ምክንያቱም ይኸውልህ እዚህ ጋር ምን አለ መሰለህ፣ ሱመያ ታሰረች፣ ልጆች አሉ። ልጆቹ ማንም ያበላቸው ማንም ያጠጣቸው። ባለፈው እንደሆነ ከአለም ጋር ነው ብር ላክልናት አይደለ እንዴ? ለሱመያ እናት አንዳንድ ነገር እንድትሸፍን፣ ወተት እንድትሸፍን፣ ምግብ እንድትሸፍን። ገባ አይደለ? ስለዚህ አሁን እዚህ ጋር ከጠበቃው መከራከር ያለብን ጠበቃውን ይኸው ስመጣ ራሱ ከሱ ጋር እያወራሁ ነበር። ለምንድን ነው የተስተጓጎለው? ለምንድን ነው ጊዜ የቆየው? ለምንድን ነው ብዙ ነገር ውስጥ ሰይድ አለ፣ እጁ ገብቷል። ሰይድ ገባ አይደለ? ሰይድ በገንዘብ የሚያምን ሰው ነው፣ በጉልበት የሚያምን ሰው እና ሰይድ የፈለገ ነገር ቢሆን ጠበቃ እኮ እኛ የከፈል ነው ጠበቃነቱን ተጠቅሞ ስራ እንዲሰራና ቢያንስ የልጆች እናት ነች፣ የሁለት ልጆች እናት ነች ብሎ ለምን እሷ ልጆቹን ግዴታ ማቅረብ አለባት እንዴ? ቪዲዮና ፎቶ ማቅረብ ቪዲዮና ፎቶ የተባለው ፋሚሊ የልጆች እናት ነች ብሎ ጠበቃው በዋስትና ሊያስወጣት ነበር። ግን እሷ ልጆቹን አላመጣም አለች። ከዛ ቪዲዮና ማስረጃ እኛ አለን። ከዚህ በፊት እኛ የልጆቹ አሉን ስንል ፍርድ ቤቱ ደግሞ ይሄን ነገር ውድቅ አደረገ። እሷም ደግሞ ሱመያም ደግሞ ችግር አለባት፣ እልህ ይዟት እምቢ አለች። በዚህ መሀል ጭንቀት። እኔ ግን ሱመያን ሳላስፈታ ይሄ ነገር ሱመያን ታስፈታ ጥሩ አይደለም። ሱመያ እልህ ቀርቶ ልጆቹን ፍርድ ቤት አውጣ ልጅ እንዳላት ፍርድ ቤቱ አይቶ ልጆቹን ቢለቃቸው ባይ ነኝ። ፍርዳኝ ይሄ ጠበቃው ምንም የፈዘዘ ነው። የልጆቹን የልደት ካርድ የምን ሰብስበው አምጥቶ ሱመያ ማትፈታ እንኳን በዋስትና እንድትወጣ ማድረግ ይችላል። በገንዘብ ዋስ ሱመያ ማስወጣት ይቻላል። መከታተል ትችላለች። ግን ጠበቃው ምንም ፍዝዝ ያለ ነው። እኔ ደግሞ እኮስ እኔ አባባሌ እኔ ጠበቃ ቀይሯለሁ እኮስ ሻው መስመር ውስጥ እየገባ ነው አይደል? ሌላ ጉዳይ ደግሞ ያበላሽብናል። ገባ አይደል? የጋካንም ስለሆነ አንድ ትንሽ ቀን እንታገዘው ወይ አንድ ቀን እንታገዘው። ምክንያቱም ሰራልን የሁሉ ሰዓት የሁሉ ጊዜ ሱመያ ሳትፈታ አሁን ወደ መፍትሄ ነው የሚደለብን። አሚን ወደ መፍትሄ ስንሄድ ደግሞ ከጠበቃው ክርክር የሚያስፈልገው ገባ አይደል? መጀመሪያ ሱመያ ሄደን እናገኛት፣ እስር ቤት እናገኛትና እንጠይቃት። ጠበቃው ምን እያደረገልሽ ነው? ጠበቃው መጥቶ ኢንተርቪው ያደርጋል አይደል? ይጠይቃታል እኮ ጠበቃ እኮ አንተ ጠበቃ የሆነ እውቀት ለማወቅ ከሷ ነገር ለመቀበል ሲፈልግ እስር ቤት ነው ይጠይቃታል። እንደሚጠይቃት መሰለህ ማን ነው ያሳሰረሽ? እንዴት ታሰርሽ? የተፈጠረው ነገር ምንድነው? ስንት ልጆች አሉሽ? ልጆቹ የት ናቸው? ብዙ ነገር ኢንፎርሜሽን ይጠይቃታል። ስለዚህ እኛም እስር ቤት እንሄድና ጠይቋታል ወይ ሱመያን ጽፏል፣ ሄዶ ከሱመያ ቃል እየወሰደ ጽፏል ወይ? የጻፈውን ቃል ደግሞ እዛ ፍርድ ቤት ተናግሯል ወይ? ምንም ካላደረገ ይሄን ጠበቃ ነገር ከነገር ቀይሯለን። በኢትዮጵያ ውስጥ በሙሉ ጠበቃ ስንት ሰው ነው? የኔ ቤተሰቦች እኮ ከውጭ ሆነው የደወሉ ነው። ጠበቃን ቀጥረን የሚከራከር ሰው ጠበቃን እንቀጥራለን። እንዳታስቡ ሱመያ ትፈታለች። ገባ? ይሄን ያህል ቤተሰብ የሚወደን ቤተሰብ አለን። ገባ? ስለዚህ በጣም ብዙ ጠበቃዎች እኔንም እያናገሩኝ ነው። በጣም የሚወዱ ለኛ ተጨንቀው በቃ በተጨማሪም ጠበቃ ነው ይሄን ራሱ የነገረኝ። አንዳንዴ እንደዚህ አይነት ነገሮች ሊፈጠሩ ይችላሉ ብሎኝ ማለት። ስለዚህ
እኛ እዚህ ነገር ውስጥ አንገባም። አሁን ጠበቃው እንደዚህ ነው ማለት የምንችልበት ሁኔታ ላይ አይደለም። ምክንያቱም አንችልም ከህግ አንጻር። ግን ይሄ ነገር ትክክል ነው ሆኖ አልተሰማኝም። በቃ ከሱ የተሻሉ ጠበቃዎች አሉ የምናከብራቸው የምንወዳቸው። ስለዚህ እኔ አንድ ጠበቃ አናግሮኛል በእንደዚህ እኔንም አናግረውና የሚደረገው ነገር በሙሉ እናደርጋለን። እስር ቤት እንሄዳለን። ይሄ ጠበቃ ፍርድ ቤት ቆሞ ለምን እንደሆነ ያው ጠበቃነት ውስብስብነት አለው። ግን እኔ የፈለኩት በቃ የሆነ ነገር ጫን ብሎ ዳኛውን የልጆች እናት ስለሆነች ግዴታ ልጆቹ መቅረብ የለባቸውም። ቪዲዮና ማስረጃ አለ። አንድ ሁለተኛ የልጆቹን ካርድ ማምጣት ይቻላል። የልጆቹ ካርድ አለ። ስለዚህ የልጆቹን ካርድ አሳይቶ ዳኛውን ማሳመን ነበረበት ብዬ አስባለሁ። ይሄን አለማድረጉ ሱመያን ጎርቷታል። ሱመያን እዛ አንድ ቀን በተቀመጠች ቁጥር እየተጎዳች ነው። እኔ ደግሞ ሱመያ እዛ ሆና የረከመች ነው። እዚህ መሆን ይከብደኛል። እዚህ እሷ ሱመያ ማለት ለኔ በህይወቴ ትልቅ ነገር የዋለችልኝ፣ ትልቅ ነገር የሰራችልኝ፣ ትልቅ ነገር ያደረገችልኝ ሴት ነች። ማንም ሰው የማያደርገውን ነገር። ስለዚህ ሱመያ እስር ቤት ሆና ምንም እውነቱን ለመናገር አሚን ላይምሮ ራሱ እኮ በጣም ይከብዳል። ለምን እኛ እዚህ ንጹህ አየር እንተነፍሳለን፣ ውጭ ላይ እንደፈለገ እንደዝናናለን። እኔ ምን ነበርኩ አይደል? ንጹህ አየር ራሱ ይተነፍስ ይችላል። ገባ የምተኛበትን ብታይ የሚበሉት ነገር ምግብ፣ እኛ ምግብ ይዘን ስንሄድ ራሱ ለነሱ የሚሰጣቸው ትንሽ ይከብዳል። ገባችሁ? ኧረ እሱ እኛም እዛ ነበርኩኝ። ያው ሱመያም ደስ የሚለው ነገር በጣም ሰው አላት፣ በጣም ወዳጆች አሏት። በተጨማሪ አመስግንልኝ ብላኝ ነበር። ማመስገን ፈልጋለሁ። ብዙ ሰው እስር ቤት ሄዶ እየጠየቃት ነው አለ ልጅ ከጎንሽ እያላችኋት ነው። በጣም እንወዳችኋለን፣ በጣም እናመሰግናችኋለን። እየመጣችሁ ለጠየቃችኋት እንትን ላላችኋት ቤተሰቦች ግን በቻልኩት መጠን ይህ ነገር ለማስተካከል እንሞክራለሁ። ሱመያ የምትፈታበትን ነገር አሁንም አልተኘሁም፣ አልፈዘዝኩም። ለሱመያ የቻልኩትን ነገር እያደረኩ ነው። ከሆነም ሰይድም እሺ ብሏትም ቢሆን ሰይድ እንዲያስለቅቃት ልጆቹንም እንድታሳየው ወይም ደግሞ በቃ ሱመያም እንድትፈታ የቻልኩትን ነገር እያደረኩ ነው። እኔ መሀል ጣልቃ ገብቼ ልጆቹንም ለሰይድ መስጠት አልፈልግም። ምክንያቱም ሰይድ ነገ ልጆቿን ወስዱባት እሷ እንደማያስለቅሳት ምንም ማስረጃ ስለሌለኝ ልጆቹን ከሱመያ ነጥቄ ለሰይድ አላሳየውም። መሀላቸው አልገባም። ማድረግ ያለባት ታድርግ። እኔ ማድረግ የምንችለው ነገር ቢኖር ሱመያን ለማስፈታት መሞከር ነው። ውድ ቤተሰቦች የቻልኩትን የደረስንበትን ከስር እየሄድን እናሳውቃችኋለን። የቻልኩነውን ነገር እናደርግላችኋለን። ስለ ሱመያም ምንም ነገር የቻልነው ነገር እናደርጋለን። ሱመያ የለችም ማለት እሷ እስር ቤት ተማቀቃለች ማለት አይደለም። የቻልነውን ነገር እናደርጋለን። እንወዳችኋለን ቤተሰቦች። የቻልነውን ደግሞ ለእናንተ ሁሉንም ኢንፎርሜሽን የደረስንበትን እናሳውቃለን። ብዙዎቻችሁ እየደወላችሁ እየጠየቃችሁ ነው። በጣም አመሰግናለሁ። ስልክ ላላነሳሁላችሁም ቤተሰቦች እወዳችኋለሁ።